ሰዎች እኮ አይደለንም እኛ እያለን ሰው ሊረባው አይገባም ነበር እኛ እያለን በባዶ እግር ሰው መሄድ አልነበረበትም ለምን ስግብግብ ሆነን ሙእሚን ደግሞ ምንድነው ቸር ነው ሆደ ሰፊ ነው ሁሌ በቃ አካውንት ማስገባት ብቻ አይደለም ጭንቆ ማን በላ ማን ጠጣ ማን ለበሰ ማን አገኘ ሰው ሞተ ሲባል ልቡ ሐዘን በሐዘን ይሆናል ሰው ታመመ ሲባል ረብሽ ይላል ቶሎ ወደ መፍትሄ ነው የሚሄደው መድኃኒት አለው ወይ አክም ቤት ታይቷል ወይ ሙእሚን ምን ጊዜም ልቡ እኮ ክፍት ቸር ነው በቃ እንኳን ሞተ በቃ ማታ ለቅሶ ደርሳለሁ የሚል አይደለም ያነባል ማልቀስ እኮ የአንድ ሙእሚን ስነ ምግባር መገለጫው ነው አንድ ሙእሚን ማልቀሱ እስልምና መች ከለከለው ኢስላም የከለከለው የሰው ልጅ ሲሞት ፊት መቧጨር ግጥም ማውጣት ልብስ መቀዳደድ ነው የጃሂልያ ጥሪ ሲደረግ እንጂ አንድ ሰው አይኑ ቢያለቅስ ሱናም ነው የሚያጅባቸው ሰው ሲሞት ሲያለቅስ አንድ ሰው እንባውን ጠብ አድርጎ ካለቀሰ ሱና ነው ነብያችን ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም ያለቀሰ ጊዜ የሞተ ጊዜ አለቀሱ ሲያለቅሱ ቢላል አያቸው ደነገጠ አንቱም ያለቅሳሉ እንዴ አላህ መላእክተኛ አላቸው አው ለምን ያለቅሱም የሰው ልጅ አይደሉ እንዴ ቁል ኢንማ አነ በሸሩ ምስልኩም ዩሃ ኢለየ አንማ ኢላሁኩም ኢላሁ ዋሂድ እኔ እንደናንተ ሰው ነኝ በላቸው ለየት የሚያደርገኝ ከናንተ ወህይ ስለሚወርድልኝ ነው አሉ እሳቸው አው አሉት ከዛ ምን አሉት ይና ሐዲስ ነገሩት ለቢላል አልዓይኑ ተድማ والقلب يحزن وإنا لفراقك يا إبراهيم لمحزونون አሉ አይን ታለቅሳለች ልብ ትተክዛለች ልጄ ኢብራሂም ጋር በመለያየቴ አዝኛለሁ አሉ ይሄ ሰውኛ መገለጫ ነው አንዳንዱ ራሱ እንባ እምቢ ሲለው ለምን ታለቅሳለህ ብሎ ካንተ ጋር ሊጣላ ይመጣል እሱ እኮ እንባ እምቢ ብሎት ነው ረህመት ከየት ይምጣል ተዝነት ከየት ይምጣል ለምደው በሁሉም ነገር ላይ ድርቅርቅ የሚል ነገር ባህሪ ያለው እንባ ማፍሰስ ሱና ነው አንዳንዱ ደግሞ የማይመጣለት አለ ያዝናል ግን እንባ ይሄ እንግዲህ ምንም ማድረግ አልችልም አላህን ጠይቀው ነው አላመጣመች እንደ ቧንቧ የምትከፍተው ነገር አይደለም ከልብ ሐዘን የሚመጣ ነገር ነው ይሄ ሙእሚን ስስ ስለሆነ ነው ስስ ሲባል ግን ልፍስፍስ ማለት ደግሞ አይደለም እንዳትረሱ ስስ ሲባል ልፍስፍስ ማለት አይደለም በሐቅ ነገር ላይ ለሰዎች ያዝናል በውሸት ነገር ላይ ከመጣ ደግሞ እጅ አይሰጥም ጀግና ነው ስፖርተኛ ነው ነካስ ያደርጉት እዛ ጋር የሚወርቅ አይደለም ሙእሚን ይሄማ ያገባህም ጊዜ ጉድ ይፈላል ነካስ ታደርግ እዛ ላይ ትወርቃለህ ካልጋ ውጪ ነው የምትሆነው ጀሰዱም ሲታይ ጠንካራ ነው ሙእሚን ልፍስፍስ አይደለም ሁለት ሰዎች ነው እንጂ የሚታገሉት በአንድ ሰው ጉዳይ ላይ ሙእሚን አይታሰብም ጀግና ነው 200 ሜትር ሄዶ የሚያለከልክ አይደለም ላበላቦ ነው እንደዚህ የሚያለከልክ አይደለም ይሄዳል ይራመዳል ጀግና ነው ቤት ውስጥ ያግዛል ጀግና ነው ሙእሚን ጋር የሴት ስራ የሚባል የለውም ገብቶ በደንብ ያግዛቸዋል ሴቶች ለምን ሙእሚን በባህሪው አይኮፈስም ስለማይኮፈስ በሁሉም ነገር ላይ ጀግናው ነው የሚታየው ስለዚህ አርስታችንም ዛሬ ዋናው ህዝድናን መጠንቀቅ ያስፈልጋል كما قال الرسول عليه الصلاة والسلام አትመቀኛኙ ጀርባ አትሰጣጡ አንዱ ወንድማችሁን ያጫት ሴት ካለች እንዳታጩበት ወዷት አንድ ሴት ካጫት እንዳትመጡበት በቃ አላህ ያሳምርለት ብላችሁ ተው ጀርባ ማትሰጣጡ አትመቀኛኙ ከተመቀኛኛችሁ እንጨት እሳት እንጨትን እንደሚበላው መልካም ስራችሁን ይበላባችኋል ሰላትን ይበላባል ወንድም ላይ ስትመቀኝ የቅድሟን ሱና ሰላት ያበላሽባል ሰኞ ጾም ኮን የሰኞ ጾም ያበላሽባል ምቀኝነት
በጣም ጥንቃቄ የሚያስፈልግ ነው። በጣም ዱዓ የሚያስፈልገው ነገር ነው። ከባድ በሽታ ነው። አላህ ደግሞ ኑሩን ያፈሰሰባችሁ ጸጋውን የሰጣችሁ ሰዎች ደግሞ ጥንቃቄ ማድረግ አለባችሁ። የቤት ኪራይ የተቸገረ ያያችሁት ወንድማችሁ ካለ አጠገቡ መጥተህ እባክህ እስቲ ዱዓ አድርግልኝ አላህ ካለ ሁለተኛ ቤት ሊጀምር ነው ብለህ እንዳትመጣ እሱ ጋር። ይሄማ ሞራሉን ገደልከው። ዱዓ አድርግልኝ እስቲ ሁለተኛው ቤት ጀምር ያለው አትበለው። እንደዚህ የሰው ልጅ ነው ይታመማል። አረ ጌታዬ ይላል። በቃ አረ ጌታዬ እኔ የቤት ኪራይ ዛሬ 28 ነው ቂብላዬ ጠፍቷል እሱ ሁለተኛው ቤት ጀምርኩ ይለኛል ነው የሚለው። ወንድም ጋር ስትመጣ ጥንቃቄ ያስፈልጋል። አንዳንድ ወንድሞች ደግሞ የሚመጡ አለ እሱ ገና ማያት ሴት የለም እንደው ኒካ አስራሉ ብሎ እየተጨነቀ ነው። ይመጣና ዱንያ የተመቻቸለት ባክ እንደው ሰሞን ኢንሻአላህ ሁለተኛ ሚስት አስቤያለሁ ይለዋል። ልጁ አሁን ዱዓ ነው የሚያደርግለት ያ ረቢ አታሳካለት ነው እንጂ የሚለው። አሁን ይሄ ወንድማችን ጋር ይወራል አይወራም? ተገቢ አይደለም። ለምን እሱን በቃ ሳያስበው ከኢማኑ በላይ የሆነ አሳይመንት አንተ ማመጣህበት። ብትችል አንተ ምን ነበር ማድረግ የሚጠበቅብህ? አንድ ቤት አላህ ሰጣርላው እኔ ከክራይ ያወጣኝ ጌታ አንተ ክራይ ላይ አይደል? እስቲ እቺ የ3 ወር ደግሞ 30 ሺህ ብር የቤት ክራይ ክፈል ብትለው እኔ እንጃ ለአንተ ብቻ 2 ረካ ሰግዶ ዱዓ ያደርግልሃል። መስከረምን ነፃ ያረከኝ፣ ጥቅምትን ነፃ ያረከኝ፣ ህዳርን ነፃ ያረከኝ አላህ ከየውመል ቂያማ ጭንቅ ደግሞ ነፃ ያውጣ ይልሃል። ለምን አንተ አራዳ ስለሆንክ ነው እንደ አላህ ቤት የሰጠ? እሱ ሞኝ ስለሆነ ነው አይደለም። አንተም በዛሽ ቤት ፈተና አለብህ፣ እሱም ቤት በማጣቱ ፈተና ነው። ለሁለታችንም ፈተና ነው። ቤት ክራይም የሚቀበለው የሚሰጠውም ፈተና ነው። ስለዚህ ጸጋችንም ስናወራ ቀልባቸው በተለያየ ፍላጎት የተሰበሩ ወንድሞቻችን ጋር ስንመጣ ጥንቃቄ ያስፈልጋል። እንዳይሰበሩብህ የበለጠ ይጨነቃል። አሁን አንተ የነገርከው ኢንፎርሜሽን ስብር ነው የሚያደርገው በቃ። ስለዚህ ስናወራም እየተጠነቀቀ የግድ አምጥተህ ለመስጊድ ሰው ቤት አከፋፍልም ባንለ አላህ 2-3 ቤት ከሰጠ ለታናሽ ወንድም ስጠው፣ ለታላቅ ወንድም ስጠው። ባሏ ተቸግሮ ከሆነ እህትን የወሰደው ባል ካለ ወላሂ ስጠው። እናታችን አሲያ እኮ ከቤተ መንግስት ወጣለች፣ የፊራውን ሚስት። በግቢዋ ላይ እኮ የአባይ ወንዝ ነው እኮ የሚፈሰው ቤቷ። ቁርስ ምሳ እራቷ ብፌ ነው። የተከበበችው በወታደር ነው። ነገር ግን የፊራውንን ቆሻሻነት ስላወቀች እሱን አቅፎ መተኛት አልፈለገች። ኢማን አየህ፣ ከቤተ መንግስት ያወጣል ኢማን። አየዋ ከቤተ መንግስት ዛሬ ከቀበሌም አይወጣም እኮ። ስኳሩ ከሚቆምብህ አትወጣም አንተ ከዛ። እናታችን አሲያን ሱብሃንአላህ ኢማን ከቤተ መንግስት አውጥቷታል። ምንድን ያደረገችው? ያ ሁሉ ብፌ እያየች ያ ሁሉ መስተንግዶ እያየች አላህን ግን ሌላ ነው የጠየቀችው። ምን አለች? ረቢ ብኒ ኢንደከ በይተን ፊል ጀነ ወነጂኒ ሚን ፊርዓውን ወዐመሊሂ ወነጂኒ ሚነል ቀውሚ ዛሊሚን አለች። ጌታዬ ወይ አየሁት የዱንያን ቤት አለች። እኔ ግን የምፈልገው ይሄን አይደለም። አንተ ጋር ቤት ስራልኝ፣ አንተ ጋር ቤት ስራልኝ ያለች። ረቢ ብኒ ኢንደከ በይተን ፊል ጀነ አንተ ጋር ቤት ስራልኝ፣ ወነጂኒ ሚን ፊርዓውን አለች። ትላንት አቅፌው የምተኛው የነበረው ፊርዓውን ከሱ ተንኮልም ጠብቀኝ አለች። ወነጂኒ ሚነል ቀውሚ ዛሊሚን ከሱ አጠገብ ደግሞ ብዙ በደለኞች አሉ፣ በደሉን የሚያበረታቱ ከነሱም ተንኮል ጠብቀኝ አለች። አሰቃዩት፣ ቀጠቀጧት፣ ገደሏት። በጣም ሲመቷት ግን ትስቅ ነበረ። ለምንድን ነው የምትስቀው? አላህ የጀነት መስተንግዶ እያሳያት ስለነበረ። አላህ የጀነት መስተንግዶ እያሳያት ስለነበረ ሰው እየተደበደበው ድረሱልኝ ነው እንጂ የሚለው ይስቃል እንዴ? አላህ መስተንግዶን እያሳያት ስለሆነ፣ ትልቅ ቤት እያዘጋጀላት ስለሆነ፣ ውስጧም ኢማን የሚባለው ነገር በደንብ ስለገባ የቤተ መንግስት ህይወት አልዳፈቃትም። በወታደር መታጀብ፣ ጧት መግለጫ፣ ማታ መግለጫ፣ ጧት ብፌ፣ ማታ ብፌ ራሱ ጭንቅ ነው እኮ። እኛ እንኳን ትንሽ ጭንቃችን እንኳን ሰላም ያደርገው ምንድነው? በአመት አንዴ 1 ወር አላህ ስለሚያስተነፍሰን ነው እኮ። አላየም ረመዳን ሚሊዮነሩም ኩሽሽ ብሎ
ኒስትሮም ኩሽሽ መስጊድ ላይ ሁሉንም እኩል አድርጎ ርቦት ሁሉም እየሮጠ ለመቅመስ አዮ አስተነፈሰ ኢስላም። ይሄ ነው የእስልምና ጸጋችን። ስለዚህ በወንድሞቻችን ላይ ማግኘት ወላሂ ተደሰት። ዱንያ መከፋፈል ነው። ዱንያ ካለ ነገር መስጠት ነው። ድንገት ስለመቀኝነት ሳስጠነቅቅም አላህም የሰጣቸው ወንድሞች ካለ ስጥ ከየት አመጣው? አንተስ ሰፈር ሱጋ እኮ አንተ ማቆም አቅቶት አይደለም። አላህ ፈተናን የሆነብህ ስጥ። አንተ ያልሰጠው ማንም አይሰጥም። አንተ ያልዘረጋው ማንም አይዘረጋው። ገና እንደሞትክ መጀመሪያ ሞባይል ይወሰድብሃል። በመቀጠል ቡኮቹን ተሯሩጦ ሰዎች ይይዙታል። ሄዶ ደግሞ ቤተሰብ ቶሎ ይሮጥና ብሎክ ያስደርጓል። ማንም እንዳይንቀሳቀስ የፍርድ ቤት ጉዳይ አለው ተብሎ። የትኛው ቤተሰብ ነው እስካሁን አባታችን 20 ሚሊዮን ብር 30 ሚሊዮን ብር ጥሎልን ሄደዋል? እስቲ ጉድጓዱ አንቆፍርለት፣ እስቲ ገጠር ላይ እንኳን አንድ መስጊድ እናሰራለት። የትኛው ቤት ነው ያገኘ ነው? የለም። ሁሉም ሮጦ ቶሎ የመኪና ቁልፍ መያዝ ስለሚፈልግ የለም። አባትየው አንተ ሞኛቱን አሁን ይሄን ካየ በቃ ለራስ ሰርተይት من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة አለ። ከወንድም ይሁን ከሴት መልካም ነገር የሰራ ሰው በዱንያም ጥሩ ነገር እና ጥሩ የሆነ ኑሮ እናኖረዋለን፣ በአኺራም እንዳንሰጠዋለን አለ። ኢን አህሰንቱም አህሰንቱም ሊአንፉሲኩም፣ መልካም ነገር ሰራችሁ ለነፍሳችሁ ነው እያለ ነው አላህ። አንተ ራስህ ሰርተህ አሁን ነይት። ኪሴ ምንም የለም አትበል። ሁሉም ኪሱ ባዶ ነበረ። አሁን ነይት። ከገባ በኋላ ስለማትነይት ይመጣል። የሰው ሸይጣንም ይመጣል፣ ራሱ ደግሞ ሸይጣን ይመጣል። ምክንያቱም የሰው ሸይጣን እንኳን ኸይር ላይ ያሰራ ይቅርና አረባ ካንተ ቆንጆ ምግብ አትብላ፣ ይቅርብ ሞኛቱን እንዲ ቋጠር ማድረግ እኮ አለብህ፣ መያዝ ነው ያለብህ። በቃ ሽሮ አለ አይደል እንዴ ምስር አገዛላትም እንዴ ምናምን ይላል። ቤተሰብ እንኳን ረሃ እንዳታረግባቸው ቋጣሪዎች ይመጡባል ለሁለት። ለምንድን ነው የኔ መሰለ ጫማ የምትገዛው? በቃ የሀገር ውስጥ አንበሳ ጫማ አለ አይደል እንዴ በ200 ብር እሱን አትገዛም እንዴ? ምን አስጨነቀ ይላል። አውዙ ቢላሂ ሚነሽ ሸይጣን ረጂም። አላህ ሰጥቶ አንበሳ ጫማ ትለብሳለህ እንዴ? ከሌለ በባዶ እግርም ትሄዳለህ፣ ካለ ግን ምንም ትለብሳለህ። ሰው አላህ ለሰጠው ጸጋ ሂሳብ ይሰራል እንዴ? ለሚበላህ ነገር እኮ ሂሳብ አይሰራም። ምክንያቱም አላህ አንድም ጥሩ ነገር ስንበላ ስንለብስ አላህ ይደሰታል ነው ያሉት ነብዩ አለይሂ ሰላቱ ወሰለም። ለምን ነው የሚደሰተው? አላህ በባሪያዎቹ ላይ ያደረገውን ጸጋ ሲያይ ስለሚደሰት። አንተ ትልቅ ገንዘብ አላህ አዝንቦብህ በወንድሞች ላይ ስትበትን አላህ ይደሰታል በአንተ ገንዘብ፣ ወንድሞችም ስለተደሰቱ። ስለዚህ ከኛ የሚጠበቀው አላህ በሰጠን ነገርም በተን ነብዩ እኮ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን አስር አሰግደው እኮ ከመስጊድ እንዳሰናበቱ እየሮጡ ወጡ። ሁሉም ሰሃባ ደነገጠ። ምን ደረሰባቸው? ምን ሆኑብን ብለው ሁሉም ደነገጡ ወጡ። ምን እንዳሉ ታውቃላችሁ? ሰላት ላይ ቆሜ ለሰደቃ የተቀመጠ ገንዘብ ነበረ፣ እኔ ቤት ስለቆየ ረበሸኝ ሰላት ላይ አሉ። ለሰደቃ ያስቀመጥኳት ገንዘብ ነበረች፣ 10 ሰላትን መሽጉል አደረገችኝ አሉ። 4 ረካዓ ሰብራ ሳጣቻቸው።